ልጄን በፍጹም ከኔ አትወስጃትም ልጄን ከኔ በፍጹም አትወስጃትም ቱርካን ልቀቅ ሩቻን ዛሬ ከኔ አታበልጭ እገልሻለሁ ቱርካን ተይ ቱርካን ረፊ ቱርካን እገልሻለሁ ማንንም ልጄን ከኔ አይለይም ማንንም ከቱርካን ልቀቂኝ ቱርካን ልጄን ከኔ በፍጹም አትቀሚያትም ቱርካን ልቀቂኝ ቱርካን ልቀቂኝ በቃሽ ልቀቂኝ ሩቻን ወይዘሮ ሩቻን ቱርካን ምንድነው ያረክሽው ቱርካን ምንድነው ያሰራሽው በያውን ከዚህ ሂጂ ቱርካን ከዚህ ሂጂ ቶሎ በይ እኔ ሁሉን ነገር ጨርሳለሁ ከዚህ ሂጂ ቱርካን በደም የተጨማለቀውን እጇን ይዛ መላ ሰውነቷ እየተንቀጠቀጠ በእንባ እየተሞላች መኪና ውስጥ ገብታ ትሄዳለች ካርታል ሩቻንን ምን እንደሚያደርግ ግራ ገብቶታል ቱርካን ከሩቻን ጋር ስትታገል የፀጉር ጌጧን ጥላለች ቱርካንም ካርታልም አልተመለከቱትም አይላ እማዬ የቱና ነው ስደውል ስልክም እያነሳችልኝ አይደለም ወይዘሮ ሩቻን አንድ አስቸኳይ ስራ ስልክ ተደውሎላት ነው ሄደችው ዳፍኒ ልጄ እባክሽን ከኔ አትራቂ ዳፍኒ እኔ አንተን አልወድም አልፈልግም እኔ አንተን ዳፍኒ ልጄ እኔ አባትሽ ነኝ እኔ መጥፎ ሰው አይደለም እባክሽን ዳፍኒ ከኔ አትራቂ ልጄ አንተ መጥፎ ሰው ነህ ጥሩ ሰው ብትሆን እማዬና እኔን ታገናኘኝ ነበር እኔን ከእናቴ ጋር ታገናኘኝ ነበር ልጄ እናትሽን ታገኛታለሽ ግን አሁን አይደለም ሰዓቱ እማዬን ማግኘት ነው የምፈልገው እኔ እናቴን ማግኘት ነው የምፈልገው እሺ በሩን ክፈቺ እናትሽን ታገኛታለሽ እውነትህን ነው እናቴ ጋር ታገናኛለህ የኔ ውድ ልጅ እናትሽን ወደዚህ ይያት መጣለሁ ከእናትሽ ጋር ትገናኛለሽ ካርታል በድግድግ ጨለማ ማንም በሌለበት ሩቻንን ይዞ መኪና ውስጥ አስገብቶ ይዟት ይሄዳል ቱርካን በፍርሃት እንደተወረረች በድንጋጤ መላ ሰውነቷ እየተንቀጠቀጠ ወደ ቤት ደርሳለች በደም የተለወሰውን የሩቻንን ደም ከእጇ ያጸዳች ነው ነገር ግን ሩቻንን ለመግደል የሞከረችበት ህሊናዋ በምንም ሊነጻላት አልቻለም ማን ነው ቱርካን ምን በሩን ክፈቺ ሶመር አንተ ነህ ሶመር ምን ተፈጠረ ቱርካን ልጃችን ጋር ወስድሽ ነው የመጣሁት እንሂድ ዳፍኒ ጋር እንሂድ እነዶኖሽ ቤት ሞቅ ያለ የራት ዝግጅት ተዘጋጅቶ ሳዳር ለሽምግልና የመጣ እስኪመስል አበባ ይዞ አምሮበት ይመጣል ቀዥቃዥዋ የፏቲ ሚስት ደግሞ ሳዳርን ሞቅ ባለ አቀባበል ትቀበላለች ሶመር ቱርካንን ይዟት ከልጇ ከዳፍኒ ጋር ያገናኛታል ዳፍኒ እናቷን ስትመለከት በጣም ትደሰታለች ቱርካን ሁለት ግራ በሚያጋባ ስሜት ውስጥ ሆና ልጇን አቅፋ እየሳመች ዝም ብላ ታለቅሳለች የነዶኖሽ ቤት የራት ዝግጅቱ ሞቅ እንዳለ ቀጥሏል አረፋፍዳም ብትሆን የዶኖሽ ዶክተር የሳዳር የድብቅ ሚስት በዶኖሽ ተጠርታ ነበር አረፋፍዳም ቢሆን ትመጣለች እንኳን ደህና መጣሽ ዶክተር አልመጣም ብለሽ ነበር አዎ ሌላ ዝግጅት ነበረኝ ግን ከዶኖሽ ግብዣ አይበልጥም ብዬ ወደዚህ መጥቻለሁ እንኳን ደህና መጣሽ እኛም አንቺን እየጠበቅን ነበር ፏቲ ከሱ ወንበር ላይ ተነስ ባልና ሚስት አንድ ላይ ነው መቀመጥ ያለባቸው ፏቲ ተነስ ከዛ ያጎቴ ሚስት ተሳስተሻል እሷ የኔ ዶክተር ነች በተጨማሪም ለሳዳርም ለኔም ጓደኛችን ማለት ነች ኦ ዶኖሽ አታቂም ማለት ነው ሳዳር እኮ አግብቷል ከተካቡ ቆዩ ሳዳር የ80 አባሏ ነው እሷ ሚስቱ ነች ዳፍኒ ተኝታለች በቃው መሄድ ይኖርብኛል ቱርካን እባክሽን ከዚህ አትሂጂ እባክሽን ቱርካን ያለፈውን ሁሉ ነገር እንርሳ ሁሉን ነገር ያረኩት አዲስ ቤተሰብ እንድንመሰርት ካለኝ ጉጉት ነው ቱርካን እኔ አንቺ ዳፍኒ ሆነን ጥሩ ቤተሰብ መስርተን ደስተኛ ሆነን እንኖር አሁን ይህንን ለማውራት ጊዜ አይደለም ቱርካን እባክሽን ቱርካን እምቢ አትበይ ለዳፍኒም ለኔም ስትይ እሺ በይኝ አብረን እንኖር መሄድ አለብኝ ብያለሁ መሄድ አለብኝ
ሩቻን ያለችበት ቦታ ሳይታወቅ እኔ እዚህ አልቀመጥም። ሩቻን ሄጄ መፈለግ አለብኝ። አባዬ ምን እያልክ ነው? ከሄድክ አብረን እንሄዳለን። ብቻዬን መሄድ የለብህም። እባክህን ጠብቀኝ፣ አብረን ነው የምንሄደው። አባዬ ሙስጠፋ ምንድነው የተፈጠረው? ሶመር እናትህ እስካሁን ወደ ቤት አልመጣችም። ስልኳ አይሰራም። ያለችበት ቦታ ምንም የሚታወቅ ነገር የለም። አለች የተባለችበትን ቦታ ሁሉ አጣራን። እናትህ እስካሁን ያለችበት ቦታ ምንም አይታወቅም። እሷን ፍለጋ ልንወጣ ነው። እሺ አባዬ እኔም ከእናንተ ጋር ሄዳለሁ። ጠብቁኝ። ቱርካን ዳፍኒ ስትነሳ እንዳታለቅስ አብረሻት ሁኚ እባክሽን። ቱርካን ከዚህ እንዳትሄጂ። እሺ ሶመር እዚህ ነኝ፣ የትም አልሄድም ሶመር። ቱርካን እጆቿ እየተንቀጠቀጠ ቦርሷን ጥላለች። በዚህ አጋጣሚ ደግሞ ዳሪያ የቱርካን ሁኔታ ግራ እያጋባ ቱርካንን በአትኩሮት ትመለከታለች። ዶኑሽ እባክሽን አንድ ደቂቃ ስጪኝ፣ ሁሉን ነገር ላስረዳሽ። ዶኑሽ እባክሽን። ሳዳር ተመልሰ ወደ ህይወቴ እንዳትመጣ። ዶኑሽ እባክሽን በሩን ክፈቺ። ዶኑሽ እባክሽን በሩን ክፈቺ። ኦዛርና ሶመር በአንድ በኩል፣ ሙስጠፋ በአንድ በኩል ሩቻንን እያፈላለጉ ነው። ፖሊስ ጣቢያ፣ ሆስፒታል ሩቻን ትኖራለች ትሄድበታለች የተባለውን ቦታ ሁሉ እያፈላለጉ ነው። ነገር ግን ሩቻን ያለችበትን ቦታ ማንም ያወቀ ሰማው አየው ያለ ሰው ጠፍቷል። በመጨረሻ ሙስጠፋ ሆስፒታል ሆኖ ሶመርና ኦዛርን በፍጥነት እንድትመጡ ብሎ ይደውልላቸዋል። ሙስጠፋ እማዬ የት ነች? እማዬ ምንድነው የሆነችው? ሙስጠፋ ተናገር፣ የት ነች እማዬ? እዛኛው ክፍል። እናቴ ሩቻን ውዴ፣ ቆይ ማን ነው ይህንን ያደረገው? ሙስጠፋ ማን ነው ይህንን ያደረገው? ለምንድነው እንደዚህ ያደረጉባት? ምንድነው? ምን የተፈጠረ ነው? የልብ ምቷ የቀነሰ ነው። ሶመር ዶክተር ጥራ፣ ዶክተር ነርስ፣ ዶክተር እባካችሁ እናቴን አድኑ፣ ዶክተር እባካችሁ እናቴን አድኗት። አቶ ሶመር ወደ ውስጥ መግባት አትችልም፣ እባክህ ውጣለን። ሶመር እና ተረጋጋ። ሶመር እባክህን ተረጋጋ። ዶክተሮች እንደምንም ብሎ ተረባርበው የሩቻንን የልብ ምት ይመልሳሉ። ሩቻን አቁሞ የነበረው የልብ ምቷ እንደገና መዝራት ይጀምራል። ዶክተር ምንድነው የተፈጠረው? እናቴ ምንድነው የሆነችው? አቶ ሶመር እናት ጭንቅላቷ ላይ ክፉኛ ተመታለች። ብዙ ደም ፈሷታል። አንገቷ ላይም የመታነቅ ምልክቶች ይታያሉ። እንዴት? ማን ነው ይህን የሚያደርገው? ማንን ያደረገው? ቆይ ማን ነው ይዟት የመጣው? ዶክተር ማን ነው ወደዚህ ይዟት የመጣው? ለጊዜው እኛ የምናውቀው ምንም ነገር የለም። አንድ ማንነቱ ያልታወቀ ሰው ነው ወደዚህ በፍጥነት አምጥቷት ጥሏት ሄደው። አሁን ትልቁ ነገር ለሚመጣው ነገር ሁሉ ራሳችሁን ዝግጁ አድርጎ። ወይዘሮ ሩቻን ያለችበት ሁኔታ ጥሩ አይደለም። ጭንቅላቷ ላይ ከፍተኛ ጉዳት ደርሶባታል። ስለዚህ የሚሆነው ነገር አይታወቅም። ለሚፈጠረው ነገር ሁሉ ራሳችሁን ዝግጁ አድርጎ። ማን ነው ይህንን ያደረገው? ሙስጠፋ ይህንን ያደረገው ሰውዬ ካለበት ቦታ አፈላልጋ አምጣልኝ። እህቴ ቱርካን፣ እህቴ ምንድነው? ዳሪያ ምን ሆንሽ? ወይዘሮ ሩቻን የሆነ ሰዎች ልጓት ሆስፒታል ነው የምትገኘው። ምንድን ያልሽው? እህቴ ሙስጠፋን አሁን ደውሎ የነገረኝ በህይወትና በሞት መካከል ውስጥ ነው ያለችው። ሶመር ደህና ነህ? ሩቻን እንዴት ነች? ቱርካን ደህና አይደለችም። እናቴ ጥላኝ ልትሄድ ነው። እናቴ ልትሞትብኝ ነው። ጥላኝ ልትሄድ ነው። ቱርካን ምን አይነት ሰው እንደሆነ እናቴ እንደዚህ ያደረገው አላቅም። እናቴ ለምንድነው እንደዚህ ያደረጓት? ሶመር ሩቻን ምንም አትሆንም፣ ደህና ትሆናለች። ጠንካራ ሴት ነች። ምንም አትሆንም፣ አትዘን። ፈራው። ቱርካን በጣም ፈርቻለሁ። ዶኑሽ እባክሽን እመኚኝ። እኔ አንቺን ለመጉዳት ፈልጌ አላቅም። አንድ ቀንም አንቺን ለመጉዳት አስቤ አላቅም። ሁሉን ነገር ልነግርሽ ነበር ዶኑሽ። መቼ ልትነግረኝ ነበር ሳዳር? በሽታዬን እያወቅ ሌላ ህመም ጨመርክብኝ። ዶኑሽ እመኚኝ፣ እኔ ከአንቺ ውጭ ማንንም አላፈቅርም። አንቺን ብቻ ነው የምወድሽ። አይልን ያለፈ ታሪኬ ነች። ከአይልን ጋር ልንፋታ ነው። አንተንም በፍጹም አትወደኝም፣ ልትወደኝም አትችልም። ምክንያቱም ሳዳር አንተ ባለ ትዳር ነህ። ዶኑሽ ቆይ ምን ማድረግ ነበረብኝ? ንገሪኝ እስኪ። ለ4 ዓመት ሙሉ ደብዳቤ ላኩልሽ፣ አንድ ደብዳቤም እንኳን አልመለስሽልኝም። ምን ማድረግ ነበረብኝ? አንቺን እየጠበቅኩ ነበር ለ4 ዓመት ሙሉ ዶኑሽ፣ አንቺን ብቻ ዶኑሽ። ከዛ በህይወቴ አይልን መጣች፣ ተጋባን። ነገር ግን ዶኑሽ አንድም ቀን እንኳን አንቺን ሳላስቡኝም አድሬም አላቅም። ሁሌም የሚወድሽ ሁሌም ማፈቅርሽ አንቺን ብቻ ነው። ሳዳር ይሄ ያንተ ፍቅር የውሸት ፍቅር ነው። አፍቅረኛ አታውቅ። ለ4 ዓመት ሙሉ እኮ ልክ እንዳንተ እኔም ያንተን ድምፅ ሳልሰማ ደብዳቤ ሳይደርሰኝ ኖሬያለሁ። ግን እንዳንተ አላገባውም ሳዳር።
አንተን ትቼ ሌላ ወንድ ጋር አልሄድኩም። በቃ የኔና ያንተ ነገር አብቅቷል። አንተንም ዶክተሯንም አልፈልግም፣ ሌላ ዶክተር እፈልጋለሁ። ከዚህ በኋላ የእሷ እርዳታ አያስፈልገኝም። ዶኑሽ እንደዚህ አታርቂም፣ ሕክምናሽን አታቋርጭም። ዶኑሽ ከባድ ችግር ነው የሚፈጠረው። እዚህ ድረስ ደርሰሽ ሕክምናሽን ማቋረጥ የለብሽም። በቃ ሳዳር፣ ከዚህ በኋላ ስለኔ ምንም የሚያገባ ነገር የለም። የኔና ያንተ ነገር አብቅቷል። እባክህን ሳዳር፣ እውነት እኔ እንዳልከኝ የምትወደኝ ከሆነ በቃ ከህይወቴ ራቅ፣ አልፈልግም። ከዚህ በኋላ አጠገቤ እንዳትደርስ። የኔና ያንተ ነገር አብቅቶለታል። በቃ ወይዘሮ ዳሪያ፣ ዛሬ የፈለግኩሽ ምን መሰለሽ? ምንም እንኳን ጎበዝ ሰራተኛችን ብትሆኝም ነገር ግን በተደጋጋሚ በሰዓት ወደ ቢሮሽ አትገቢም። በትንሽ በትልቁ ሰበብ እየፈለግሽ ስራ ቦታ ትቀሪያለሽ። በተጨማሪም ሁሉም የድርጅቱ ሰራተኛ መገኘት በነበረበት ስብሰባ ላይ ተገኝተሽ አታውቂም። አለቃ ልክ ነህ፣ ግን ሁሉን ነገር እያስተካከልኩ ነው። ወይዘሮ ዳሪያ፣ ከአንዴም ከሁለቴ በላይ ማስጠንቀቂያ ሰጥቼሻለሁ። ከዚህ በላይ ግን ድርጅታችን አንቺን ሊታገስ አይችልም። አልገባኝም፣ ምን እያልከኝ ነው? ከተረዳሽኝ ያልኩሽ ነገር ግልጽ ነው። ከዚህ በኋላ ከእኛ ጋር መቀጠላችሁም በጣም ታሳፍራላችሁ፣ በጣም ታሳፍራላችሁ። እዚህ ድርጅት ውስጥ ባልገኙ እንኳን ስራዬን ከመስራት ወደኋላ ቀርቼ አላቅም። እናንተ ግን በጣም ታሳዝናላችሁ። አቶ ካርታል፣ ያልከኝን አድርጌያለሁ። ነገር ግን ልጅቷ በጣም ታሳዝናለች። ቤተሰብ ልጅ ያላት ሴት ነች። ይህንን ማድረጋችን ግን ትክክል አልነበረም። ይገባኛል፣ ነገር ግን ሁሉን ነገር እናያስተካክላለሁ። ምንም ሐሳብ አይግባ። ሶመር እናቴ ላይ ይህንን ያደረገው ማን ነው እያለ መረጃዎችን እያጣራ ይገኛል። ሶመር እንግዲህ እንደነገርኩ ነው፣ ለመጨረሻ ጊዜ እዚህ ነበረች። በቃ አንድ ስልክ ተደውሎልኝ በአስቸኳይ መሄድ አለብኝ ብላ ነው ከዚህ ሄደችው። ስለሄደችበት ቦታ ምንም የነገረችሽ ነገር የለም? ምንም የነገረችኝ ነገር የለም። አስቸኳይ ስራ አለብኝ ብላ ነው የወጣችው። ቱርካን ፍራቻዋ ላይና ድንጋጤዋ ላይ ጨክና ከሶመር ጋር እጅ ለእጅ ተያይዛ ሩቻንን ለመጠየቅ ወደ ሆስፒታል ትመጣለች። ዶኑሽና ዳሪያም ጉዳዩን ሰምተው ሩቻንን ለመመልከት እዛው ሆስፒታል ውስጥ ነበሩ። እባክሽን እንዳትሞቺ ሩቻን፣ ይህንን ማድረግ ፈልጌ አይደለም። እባክሽን፣ አላቅም፣ ልጄን የምትነጥቂኝ፣ ልጄን የምታሳጭኝ መስሎኝ ነው። እባክሽን፣ አንቺ ከሞትሽን እሞታለሁ። እባክሽን ይቅርበኝ ሩቻን፣ አንዴ ተናገሪ ሩቻን፣ አንድ ጊዜ ተናገሪ። ይቅር ብዬሻለሁ በይኝ። ወይ የት ነበር ካርታል? ቱርካን፣ መሆን ያለብኝ ቦታ ነበርኩኝ። ምንድን ነው? ቆይ ማን ነው ሩቻንን ሆስፒታል ወሰዳት? አንተ ነህ? እኔ አይደለሁም፣ ሌላ ሰው እንዲወስዳት ነው ያረኩት። ካርታል፣ እኔ አልቻልኩም። ህሊናዬ ሰላም ሊያገኝ አልቻለም። እንቅልፍ ሊተኛ አልቻልኩም። እጆቼ በደም ተጨማልቀዋል። ሩቻንን ልገላት ነበር። ሩቻን በሞትና በሕይወት መካከል ነው የምትገኘው። ቱርካን፣ ያለሽ አንድ አማራጭ እውነቱን ለሶመር መናገር ነው። አይ እንደዛ አላረግም። ሶመር መቼም ይቅር አይለኝም። ልጄን ይነጥቀኛል። ብቻዬን እቀራለሁ። እስር ቤት ገባለሁ። ቱርካን፣ ይህ ነገር መታወቁ አይቀርም። ነገር ግን አንቺ እስከዛ ድረስ እንቅልፍ የለሽም። ሁሌም ቢሆን ህሊናሽ ሰላምሽን አይሰጥም። እነዚህን ነገሮች ደግሞ የመቻል አቅም ካለሽ አድርጊው። አላቅም ካርታል፣ ምን እንደማደርግ አላቅም። እኔም እንደ ሩቻን ታምሜያለሁ። ሩቻን አንድ ነገር ከሆነች እኔም ሞታለሁ። ለማንኛውም ቱርካን፣ አሁን መሄድ አለብኝ። ነገር ግን ያልኩሽን ነገር በደንብ አድርገሽ አስቢ። ማን ነው? ሚኔ? ሰላም ውድ የቃና መሳጭ ቤተሰቦች እንዴት ናችሁ? እንዴት ቆያችሁልኝ? ዛሬ ያሰናዳውላችሁ የወፍ ጎጆ ተወዳጁ ተናፋቂው ድራማ ክፍል 99 ይህንን ይመስል ነበር። እንዴት ነበር? ሐሳብ አስተያየቱን ያስቀምጡ። በቀጣይ ክፍል ምን ይከሰት ይሆን? ሁሉንም አብረን እንመለከት ይሆናል። ይሄ ተወዳጅ ተናፋቂ ድራማ ግን በየዕለቱ ወደ እናንተ ጋር እንዲደርስ ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ የቃና መሳጭ ቤተሰብ በመሆን አዳዲስ ምርጥ ተቪዲዮዎችና ተወዳጁ ተናፋቂው ድራማ የወፍ ጎጆ በየዕለቱ ወደ እናንተ ጋር መድረስ ይችላል። ሁላችሁም ደግሞ ይህንን ቪዲዮ ላይክ ማድረግ በፍጹም እንዳይዘነጋ። ቪዲዮዎቻችንን ላይክ ባደረጋችሁ ቁጥር የምንለቃቸው ቪዲዮዎች በጠቅላላ ቀደም ብሎ ወደ እናንተ ጋር ይደርሳሉ። ስለሁሉም እስከ መጨረሻ ከኔ ጋር ስለቆያችሁ ከልብ እያመሰገንኩኝ በቀጣይ ክፍል እስክንገናኝ ክፉ አይንካዎት፣ ደግ አይለፎት። አገሬ ሰላም ትሁን።